የተለያዩ ቋንቋዎችን ለመተርጎም ወይም ትራንስሌት ለማድረግ ከዚህ በፊት ጉግል ትራንስሌት ተጠቅማችሁ ሊሆን ይችላል። ነገር ግን አስተውላችሁት እንደሆነ ሲተረጉምልን አብዛኛውን ጊዜ ትክክለኛ ትርጉሙን አይሰጠንም። ይህ ማለት ቃላቶችን የሚተረጉመው ቀጥተኛ ፍቻቸውን እንጂ እንደ አረፍተ ነገሩ አገባባቸው አይደለም። ስለዚህ በዚህ ቪዲዮ ከጉግል ትራንስሌት በብዙ ነገር የተሻለውን ስለ ትርጉም መጨነቅ የምታቆሙበትን የተለያዩ ቋንቋዎችን እናንተ ወደምትፈልጉት ቋንቋ የሚተረጉምላችሁ ስለ ጉግል ስቱዲዮ ኤአይ በዚህ ቪዲዮ የማሳያችሁ ይሆናል። እኔ በጣም የተመቸ ነገር ቢኖር አረፍተ ነገሮችን ሲተረጉምልን የቃላቶችን ቀጥተኛ ፍቺ ሳይሆን ቃላቶቹ እንደ አረፍተ ነገሩ አገባብ መሰረት በማድረግ ነው። እናም ትክክለኛ ትርጉም ሲሰጥ አይቼዋለሁ። ይህም ብቻ ሳይሆን የሀገራችን ቋንቋ ከአንዱ ወደ ሌላኛው መተርጎም እንችላለን። ለምሳሌ ከአማርኛ ወደ ትግርኛ፣ ከኦሮምኛ ወደ አማርኛ፣ ከአማርኛ ወደ ኦሮምኛ እንዲሁም ከትግርኛ ወደ ኦሮምኛ በቀላሉ ትራንስሌት ማድረግ ትችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ ጉግል ስቱዲዮ ኤአይን በመጠቀም የተለያዩ ቋንቋዎችን እንዴት አድርገን እንደምንተረጉም አሳያችኋለሁ። በመጨረሻም የተለያዩ አረፍተ ነገሮችን ወስደን ጉግል ትራንስሌት ላይ እና ጉግል ስቱዲዮ ኤአይ ላይ እያስገባን ሁለቱን እናነጻጽራለን ማለት ነው። መጀመሪያም እንደምናደርገው ስልካችሁ ላይ ወይም ኮምፒውተራችሁ ላይ ሊሆን ይችላል የፈለጋችሁትን ብራውዘር ክፈቱ። እኔ እዚህ ጋር እንደምትመለከቱት ጉግል ክሮም ከፍቻለሁ። ከዛን ሰርች ማድረጊያው ላይ እሄድና ጉግል ስቱዲዮ ኤአይ ብዬ ጽፋለሁ። ከዛ መጀመሪያ ላይ ይመጣላችሁን ዌብሳይት ሌፍት ክሊክ ጫኑታላችሁ ማለት ነው። ከዛን እንደዚህ ይመጣላችኋል። ፋሚሊ እቺኛዋን ኤክስ የምትለዋን ኤክሷን ተጫኗት፣ አጥፏት ማለት ነው። ወይንም ሳይን አፕ ምናምን የሚጠይቃችሁ ከሆነ ሎጊን አድርጉ። ከዛን እዚህ ጋር እንደምትመለከቷት መጻፊያው አለች አይደለም? እዚህ ጋር ሌፍት ክሊክ ትጫኑና የፈለጋችሁት ነገር ጽፋችሁ ትራንስሌት ማድረግ ነው። እዚህ ጋር ትራንስሌት ታደርጉ። በነገራችን ላይ ለምሳሌ አንደኛ ተማሪ ከሆናችሁ እያነበባችሁ ካልገባችሁ ያን ነገር ኮፒ አድርጋችሁ እዚህ ጋር ፔስት አድርጋችሁ ወደምትፈልጉት ቋንቋ ወይም ወደሚገባችሁ ቋንቋ በቀላሉ ትራንስሌት እንዳደርግላችሁ ማድረግ ትችላላችሁ። ዜና ከፈለጋችሁ ትራንስሌት ማድረግ ትችላላችሁ። ብሎግ ፖስቶች፣ የተጻፉ ነገሮች ካሉ እነሱን በቀላሉ ትራንስሌት ማድረግ ትችላላችሁ ማለት ነው፣ እናንተ ወደምትፈልጉት። እዚህ ጋር በጣም ደስ የሚለው ነገር በነገራችን ላይ አማርኛም ተናገሩ፣ ትግርኛም ኦሮምኛም ተናገሩ፣ ከአንዱ ወደ አንዱ መቀየር ትችላላችሁ። ለምሳሌ ሪሰርች እየሰራችሁ ከሆነ የኦሮምኛ ሪሰርች ምናምን ነገር እሱን ወደ አማርኛ መቀየር የምትፈልጉ ከሆነ በቀላሉ ትራንስሌት ማድረግ ትችላላችሁ ማለት ነው። እኔ እንደ ምሳሌ በአማርኛ አንድ ትራንስሌት ላድርግ ከአማርኛ ወደ እንግሊዝኛ ማለት ነው። ሰላም የቻናል ቤተሰቦች እንዴት ናችሁ የሚለው ነገር ለምሳሌ ጻፍለት በአማርኛ ከዛ ወደ እንግሊዝኛ እንዲቀይርልኝ ነው የማደርገው ማለት ነው። ቤተሰብ እዚህ ጋር እንደምትመለከቱ ጽሁፉን ጽፌያለሁኝ። ሰላም የቻናል ቤተሰቦች እንዴት ናችሁ? ካን ዩ ትራንስሌት ኢንቱ እንግሊሽ ላንጉጅ ብየዋለሁ እዚህ ጋር እንደምትመለከቱ ማለት ነው። ከዛን ሼርን የምትለዋን ሌፍት ክሊክ ትጫኑታላችሁ ወይም ክሊክ አድርጉት እናንተ በእጃችሁ ስልካችሁ ላይ ከሆነ። ከዛ ትንሽ ትጠብቁትና ትራንስሌት ያደርግላችኋል ማለት ነው። ያ እዚህ ጋር እንደምትመለከቱት ይሄው ሰላም ቻናል ቤተሰቦች እንዴት ናቸው የሚለውን ወደ እንግሊዝኛ ቋንቋ ቀይርልኝ ብየዋለሁኝ። ከዛን የሰጠኝ መልስ እዚህ ጋር እንደምትመለከቱት ሄሎ ቱ ማይ ቻናል ፋሚሊ ሃው አር ዩ ኦል ይለናል። አሪፍ ነው። ኢንፎርማሊ ደግሞ ስናደርገው እዚህ ጋር እንደምትመለከቱ ብሎ ጽፎልናል። ሄይ ማይ ቻናል ፋሚሊ ሃው አር ዩ ዱይንግ ብሎ ጽፏል ማለት ነው። በጣም አሪፍ ነው። በነገራችን ላይ ሰላም ማለት ሄሎ ሃይ ፒስ እንደማለት ነው። እዚህ ጋር ዲቴይልም ያስቀምጥላችኋል ማለት ነው። ሃው አር ዩ ማለት እንዴት ናችሁ ማለት ነው። ቤተሰቦች ፋሚሊ ሜምበርስ በዚህ መንገድ ትራንስሌት ያደርግላችኋል ማለት ነው። እኔ ከአማርኛ ወደ እንግሊዝኛ ነው እቺ ቀለል ያለች ነገር ትራንስሌት ያደረግኩት ማለት ነው። እስቲ ከጉግል ትራንስሌት ጋር ደግሞ ኮምፔር አድርጌ ላሳያችሁ። በጣም ስልችት ብሎኛል የሚል እዚህ ጋር እንደምትመለከቱት አማርኛ ሰጥቼዋለሁ። ይሄንን ወደ እንግሊዝኛ እንዲቀይርልን የፈለኩት ከዛን ሼርን የምትላለች ጫናት ትርጉሙን ሁለቱን ኮምፔር እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ጉግል ስቱዲዮ ኤአይ ላይ የሰጠሁት ማለትም በጣም ስልችት ብሎኛል የሚለውን ወደ እንግሊዝኛ ቀይር ብየው ማለት ነው። እዚህ ጋር ቀይሮታል። አይ አም ቬሪ ቦርድ፣ አይ አም ሶ ቦርድ፣ አይ አም ሪሊ ፌድ አፕ ይላል እዚህ ጋር እንደምትመለከቱት ማለት ነው። ይሄንን ደግሞ ጉግል ትራንስሌት ላይ እንስጠውና ትርጉሙን ያላቸውን ዲፈረንስ ሁለቱን እንመለከታለን ማለት ነው። እዚህ ጋር ምንም ጥያቄ የለውም። በአማርኛ ለምሳሌ በጣም ስልችት ብሎኛል ማለት ወደ እንግሊዝኛ ሲሆን አይ አም ቬሪ ቦርድ ነው የሚሆነው። ሰልችቶኛል እንደማለት ነው። ቦሪንግ ምናምን ነገር ስለሆነ እዚህ ጋር ሰርች ማድረጊያው ላይ ትሄዱና ጉግል ትራንስሌት ብላችሁ ነው የምትጽፉት። ጉግል ትራንስሌት እንግሊሽ ቱ አማሪክ ማለት ነው። ወይንም እዚህ ጋር መቀየር ትችላላችሁ ከአማርኛ ወደ እንግሊዝኛ እንዲቀይርልን ማለት ነው። ኮፒ ስላደረኩት እዚህ ጋር ፔስት ስላድርገውና እዚህ ጋር እንደምትመለከቱት በጣም ስልችት ብሎኛል የሚለው ነገር ምን እንደሚል ላሳያችሁ። ይኸው ሂ ቶልድ ሚ ሂ ዋዝ ቬሪ አንግሪ ይለናል። ሲጀመር የማይገናኝ ነገር ነው ፋሚሊ ጉግል ትራንስሌት ላይ የሰጠን ትርጉም። ነገር ግን ጉግል ስቱዲዮ ኤአይ ላይ ደግሞ ስትመጡ በጣም ስልችት ብሎኛል ማለት ሰልችቶኛል አም ቦሪንግ ወይም ቦርድ ነው። አም ቬሪ ቦርድ ይላል እዚህ ጋር እንደምትመለከቱ አም ሪሊ ፌድ አፕ ይለናል። ይሄ ቀጥታ
በቃ እንደ ቃላቶቹ እንዳገባባቸው እንዳረፍተ ነገር አገባባቸውን የሰጠን እዚጋ ጉግል ስቱዲዮ ኤአይ ላይ ማለት ነው። ነገር ግን እዚጋ እንደምትመለከቱት የማይሆን ትርጉም ነው የሰጠን ማለት ጉግል ትራንስሌት ላይ ነው ማለት ነው። ስለዚህ ከዛሬ ጀምሮ ቤተሰብ ስለ ትርጉም መጨነቅ ማቆም አለባችሁ ማለት ነው። የምትፈልጉትን ቋንቋ ሊሆን ይችላል እናንተ በቃ ወደሚገባችሁ መንገድ አንደርስታንድ ወደምታደርጉት ነገር መቀየር የምትፈልጉ ከሆነ ወይም ትራንስሌት ማድረግ መተርጎም የምትፈልጉ ከሆነ እዚህ ላይ ፔስት ማድረግ ትችላላችሁ ማለት ነው። ለምሳሌ መጽሐፍ እያነበባችሁ መጽሐፉ ላይ ገባችሁ ይችላል ምን ለማለት እንደፈለገ የሆነ ቦታ ላይ ሪሰርች ሲሰሩ ለምሳሌ የተለያዩ ሪሰርቾችን በተለያየ ቋንቋ የተጻፉ ሊኖሩ ይችላሉ። ለምሳሌ በኦሮምኛ፣ በአማርኛ፣ በትግርኛ እንዲሁም ከሀገራችን ውጭ ያሉ ቋንቋዎች ራሱ የተጻፉ ሊሆኑ ይችላሉ። ስለዚህ እነኛን እናንተ ወደሚገባችሁ ቋንቋ ትራንስሌት አድርጋችሁ ለሪሰርቻችሁ መጠቀም ትችላላችሁ ማለት ነው። ተማሪዎችም ከሆናችሁ እያነበባችሁ ያልገባችሁን ፓርት እዚህ ጋር ፔስት አድርጋችሁ ካኑ ትራንስሌት ኢን አማሪክ ወይንም በአማርኛ ልታስረዳኝ ትችላለህ ምናምን ብላችሁ መጻፍ ትችላላችሁ ማለት ነው። በነገራችን ላይ ጉግል ስቱዲዮ ኤአይ የሚለው የሚሰራልን ለትራንስሌሽን ብቻ አይደለም። ማቴማቲካል ኢኩዌሽኖችን ብትፈልጉ መጠየቅ ትችላላችሁ። ኤኒ ኢኩዌሽን እዚህ ጋር ብትጠይቁትም ይመልስላችኋል ማለት ነው። የዛሬን ቪዲዮ እንደምትጠቀሙበት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ። ጉድባይ